ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳዕና ከተማ እየተከበረ ይገኛል። የምክክር ቀን የሚል ስያሜ የተሰጠው ህዳር 28 2018 ዓ.ም በሆሳዕና ከተማ አዲሱ የክልሉ ርዕሰ መስተዳድር አዳራሽ በሀገር አቀፍ ሲምፖዚየም ተከብሯል። ለሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን የተሰጠው መሪ ቃል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ትልቅ መልእክት የያዘ መሆኑን የገለጹት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው መሪ ቃሉ በውስጡ ዲሞክራሲ፣ መግባባት፣ ህብረ ብሔራዊነት እንዲሁም አንድነት የሚሉ ትልቅ ሀሳቦች መያዙን ተናግረዋል። እኔ ይሄ መሪ ቃል ከሰማሁበት ቀን ጀምሬ አንድ ብሔር ብሔረሰብ በዓል ብቻ የሚያገለግል ሳይሆን ተሻጋሪነት ያለው ለወደፊትም ለሌሎች ጉዳዮች መጠቀም የሚገባን ጉዳይ ነው ብዬ ነው የማስበው። እነዚህ ውስጥ ያሉ ሚስጥራትን ፈልፍለን መጠቀም ስንችል ኢትዮጵያን ለመገንባት ትልቅ ጥቅም ይኖረዋል ብዬ አስባለሁ። በኢትዮጵያ ውስጥ ከ60-70 ዓመታት በላይ ትግል ሲደረግባቸው የነበሩ ትልልቅ አጀንዳዎች ነበሩ። ከነዚህ አጀንዳዎች በዋናነት በታሪክም የተቀመጡ 3 አጀንዳዎች አሉ። አንዱ የብሔር ብሔረሰብ እና ሕዝቦች እኩልነት ጥያቄ ነበረ። ሁለተኛ ከመሬት ጋር የተያያዘ መሬት ላራሹ ነው። ሶስተኛው የዲሞክራሲ ስርዓት ግንባታ ነው። ይሄ መሪ ቃል ሁለቱን ይዟል። ዛሬ መሪ ቃል ዲሞክራሲን ይዟል፣ ህብረ ብሔራዊነትን ይዟል። ስለዚህ ፓወርፉል የሚያስብለው ከኋላ ያሉ ጉዳዮችን በደንብ ይዳስሳል። አሁን ያለንበትን ጉዳይ በደንብ ያህል ለወደፊት ደግሞ ያልተጠናቀቀውን የዲሞክራሲ ስርዓት ግንባታ በምን መንገድ ፕራክቲስ ማድረግ እንዳለብን፣ በምን መንገድ መስራት እንዳለብን ይይዛልና የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ሲከበር ስለ ትርክት ማንሳት የግድ ይላል ያሉት ርዕሰ መስተዳድሩ በተለይ ከነጠላ ትርክት ይልቅ የጋራ ትርክት ላይ ትኩረት ማድረግ ያስፈልጋልም ብለዋል። የጋራ ትርክት ለሀገር ግንባታ ጠቃሚ ነው፣ ያሰባስባል፣ በጋራ ለመልማት መሰረት ይጥላል፣ ለጋራ ብልጽግና ያገለግላል፣ ድህነትን ለማሸነፍና መሰረት ለመጣል እንዲሁም የመውጫ መንገድ ተብሎ ይወሰዳል። ነጠላ ትርክትን ስንመለከት ነጠላ ጉዳዮችን የሚያቀነቅነው ከስሙ ተነስተን ስለ ነጠላ ጉዳይ ነው የሚያቀነቅነው። አያሰባስብም፣ ጉልበት ይይዛል፣ አገርን ይበትናል፣ በልማት ውስጥ ያለውን ፍጥነት ይቀንሳል፣ አልፎም ተርፎም ደግሞ ከመቀነስም ያከሽፋል። ስለዚህ በሶስተኛነት የማነሳው አሁን ሀገራችን ኢትዮጵያ የጋራ ትርክትን ምርጫው አርጋ ይዛለች። መውጫ መንገድም አርጋ ይዛለች። ፕራክቲስም እያደረገች ነው፣ እየተለማመደችም ትገኛለች እና እዚህ ላይ ሁላችንም ልንረባረብ ይገባል የሚል ጉዳይ ለማንሳት ነው። የሁሉ መሰረት ትርክት መሆኑን የገለጹት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በርካታ የበለጸጉ ሀገራትም ሀገራቸውን የገነቡት በጋራ ትርክት እንደሆነ ጠቅሰዋል። ስለዚህ የጋራ ትርክት ስላላቸው የበለጸጉ ሀገሮች ህዝባቸውን አሰባስበዋል፣ የጋራ አጀንዳ እንዲኖራቸው አድርገዋል። የሀገር ጥቅምና ብሔራዊ ጥቅሞቻችን ላይ ያነጣጠረና ያተኮረ ስራ ሰርተዋል። አሁን ዛሬ ውይይት የምናደርግበት ወቅት ብሔራዊ ጥቅሞቻችንን የጋራ ጥቅሞቻችን የሚሸረሽሩ አጀንዳ ላይ የሚሰራው አካል መታረም እንዳለበትና ህዝባችን ደግሞ ብሔራዊ ጥቅም ላይ ከዚህ ውጪ የሚወጡ አጀንዳዎች ነው በመታገል በኩል ደግሞ ጠንክሮ መስራት እንዳለበት በዚሁ አጋጣሚ ለማሳሰብ ፈልጌ ነው። የጋራ ትርክትን ለመገንባት የጋራ አጀንዳዎች ላይ መስራት እንደሚገባ ርዕሰ መስተዳድሩ ተናግረዋል። የብሔሮች ብሔረሰቦችና ሕዝቦች ቀን በዓል አንዱ የጋራ ትርክት መገንቢያ መንገድ መሆኑንም ገልጸዋል። የብሔር ብሔረሰቦችና ሕዝቦች በዓል ራሱ የጋራ ትርክታችን ነው። የጋራ ትርክታችን ስለሆነ ነው በዚህ ደረጃ አጀንዳ ቀርጸንለት እየተወያየን እያከበር ነው የምንሄደው። የሚቀሩን ነገሮች አሉ። በዓሉን በተወሰኑ 1 ወር 2 ወር ፕራክቲስ ማድረግ ሳይሆን የበዓሉን ኮንሰፕት ወስዶ አመቱን ሙሉ መለማመድ ተግባራዊ ማድረግ ጉዳይ ለወደፊቱ መስራት ይገባናል ብዬ አስባለሁ። በስተመጨረሻ የጋራ ትርክትን በማጠናከር የሀገራችንን የለየናቸውን ጸጋዎች በመጠቀም የብልጽግናን ጉዞ እንድናፋጥን በዛሬው ዕለት በራሴና በህዝቤ ስም ማሳሰቢያ ሰጣለሁ። ሀገራዊ ሲምፖዚየሙ ላይ ዲሞክራሲ፣ ህብረ ብሔራዊ ፌዴራሊዝም እና ምርጫ ላይ ጥናት ቀርቦም ውይይት ተደርጎባቸዋል።